እሽኛ እንችላለን፣ ግን እናት አባት ግን በጣም ያሳፍራል። እግዚአብሔርን እናት አባት እንደዚህ መርገጥና እንግዲህ ቤተሰብ ሁሉንም ነገር አይታችኋል። ሃይሚዬ እኔን ጭንቅ ይበለኝ፣ እኔን ጭንቅንቅ ይበለኝ። ጨንቆሻል። ያው ሰው ጥፋቱን አምኖ ይቅርታ አድርጉልኝ ሲባል ያው ይቅርታ የእግዚአብሔር ነው። ብሩክ ይቅርታ መቀበል አለብን። ምን መሰላችሁ ቤተሰብ፣ እኔ በጣም ያዘንኩት ለሙሽዬና ለጋሽዬ ነው። አንደኛ ነገር እናት አባት ሲሆኑ ለእናት አባት ከምንም በላይ ክብር መኖር አለብን። አንደኛ ያጠፋችሁ ጥፋት ምንድን ነው? መጀመሪያውኑ ካፌ ቁጭ ብላችሁ ማውራት ነበረባችሁ። ጋሽዬ ትልቅ ሰው ናቸው። ይሄን ያህል 20 ደቂቃ 30 ደቂቃ ቆሞ ማውራትም የለባችሁም። ከናንተ ጋር እንደዚህ ለጋሽዬ ትልቅ ክብር ሰጥታችሁ የሆነ ቦታ ጸጥታ ያለበት ቦታ ቁጭ ብላችሁ የሆነ ነገር እንደሚሆን ነገር አድርጋችሁ ማውራት ነበረባችሁ። ጋሽዬን እናንተ በደንብ አድርጋችሁ ጋሽዬና ሙሽዬን ይቅርታ ማለት አለባችሁ። ማርያምን ባለፈው ሃይሚ እምቢ አለች፣ አሁን ደግሞ ብሩክ እምቢ አለ። በጣም ያሳፍራል። ይሄ በጣም ነው የሚያሳፍረው። ለምን መሰላችሁ? እናትና አባት መጥቶ ሊያስታርቋችሁ ሲሉ ተው በቃ ሲሉ እሺ ብላችሁ መስማት ሲገባችሁ ባለፈው አንቺ እንደዛ አጠፋሽ እሱም እንደዛ አጠፋ። አሁንም በጣም ብልግና ነው ይሄ። እግዚአብሔርን ነው የምላችሁ። ትልቅ ሰው እናንተ አጠገብ ሲሆን በቃ የሆነ ሆኗል፣ ያለፈው አልፏል። ከዚህ በኋላ ይሄ ነገር እንዳይደገም በማድረግ መታረቅ ነው እንጂ ያለባችሁ እነሱም ማስቸገርም የለባችሁም፣ እነሱንም ማስጨነቅ የለባችሁም። እናንተ ለኦዲየንስም ክብር የሚባል ነገር አለ። ገብቷችኋል? እሺ ኦዲየንስስ እሽኛ እንችላለን፣ ግን እናት አባት ግን በጣም ያሳፍራል። እግዚአብሔርን እናት አባት እንደዚህ መርገጥና አልፈልግም ማለት በጣም ነው የሚያሳፍረው። ሁለታችሁም ሙሽዬንም ይቅርታት ያለሽ አንቺ አንተም ጋሽዬን ይቅርታ ብላችሁ ሁለታችሁ ለነሱ እንደውም ሁለታችሁ አብራችሁ ታርቃችሁ ለሙሽዬና ለጋሽዬ ሰርፕራይዝ ማድረግ አለባችሁ። ስጦታ መስጠት አለባችሁ። አጥፍታችኋል። እናት አባት ዝቅ ብሎ ታረቁ ባካችሁ ሲባል እናንተ በጣም ምን እንጃ እኔ ገመኛ አይሚና ይብሩኬ ነገር ምን እንዴት እንደምታስቡ ሁሉ ግራ ነው የሚገባኝ አንዳንድ ጊዜ። እንዴ እናት እኮ ነች፣ አባት ነው። አባት ትልቅ ሰው ነው። ጋሽዬን የመሰለ አባት ቆሞ ያውም 20 ደቂቃና 30 ደቂቃ ተገትሮ ይቅርታ ተባባሉ የተባለ እናንተ በቃ ብሩክ እግዚአብሔር አንተ እኮ ትልቅ ሰው ነህ፣ ያውቃለሁ፣ ጎበዝ ነህ። ትልቅ ሰው ስለ የልጅ አዋቂ ነህ። ጋሽዬ ደግሞ አንተን በጣም ነው የሚወዱ፣ በጣም ነው የሚያከብሩክ። ከሃይሚ እኮ ነው እንደውም ከሃይሚ በላይ ነው አንተ የሚያው፣ በጣም ነው የሚወዱክ። እሳቸውን ደግሞ ማስቀየም የለብም። እሺ ማለት ካለብህ እሺ ነው እንጂ እንደዚህ መሆን የለባችሁም። እንግዲህ ያው ጋሽዬና ሙሽዬ ሊገናኙ ነው እንግዲህ ተገናኝተው እርግጠኛ ነኝ ተስፋ አለ እንደሚታረቁ እርግጠኛ ነኝ። መቼም ሙሽዬና ጋሽዬን ረቅጣችሁ ትሄዳላችሁ ብዬ አላስብም። እንደዛ ካደረጋችሁ በጣም ትልቅ ብልግና እንደሰራችሁ ነው የምቆጥረው። ሁለታችሁንም አለቃችሁ። እግዚአብሔርን ነው የምላችሁ። ሁለቱን እንደዚህ አስከፍታችሁ ረቅጣችሁ ከሄዳችሁ በጣም ከባድ ችግር አለ በመሃላችሁ። የሆነ ነገር ያሰባችሁት ነገር አለ ማለት ነው። በቃ ይሄን ነው የምለው። እንዴ እናት አባት መከበር አለበት እና አዎ ሃይሚ አጥፍታለች። ባጠፋችም ወቅትም አንተም አጥፍታለህ። ሁለታችሁም ጥፋት አለባችሁ። ስለዚህ አሁን አንተ ምንድነው አሁን እኔ ብሩኬን የተረዳሁት ምንድነው ታውቃላችሁ? ለምንድነው ቤቱን ሲሰጣት ለምንድነው እሺ አለችው ነው። ቤቱን ሲሰጣት እንዴት እንታረቃለች ለምን አለች ነው። እሱ ምንድነው ያሰበው? ቤቱን ሰርፕራይዝ ባላደረጋ ኑሮ አትታረቀኝም ነበረ፣ ይቅርታም አትለኝም ነበር ነው እሱ ያሰበው ሐሳቡ ማለት ነው። እንግዲህ ሃይሚ ደግሞ ያው ከሰው ስህተት ከብረት ዝገት አይታጣም። ሃይሚ ገንዘብ ፈልጋ ማለም ገንዘብም ያው ይታወቃል። ሁለቱም ገንዘብ አላቸው። ሁለቱም የፈለጉትን የማድረግ አቅም አላቸው። ሃይሚ እውነት እግዚአብሔርን እኔ ያው ያደረገው ነገር በጣም በቃ ልቧን ሰብሯት ነው እንጂ ይሄ ቤት ብላ ወይም ይሄን ቤት ስላደረክላት ወይ ጥቅም ፈልጋ አይደለም። ከብቷቻል ጥቅም ፈልጋ አይደለም። ስለዚህ እባካችሁ እናንተ ሰውን ጭንቅላት ላይ የሰው ሚሞሪ እያበላሻችሁ ነው ሚሞራችንን። ስለዚህ ሃይሚ ሞሽ ብሩኬ ስነ ስርዓታችሁን ይዛችሁ ብትታረቁ ጥሩ ይመስለኛል። ሰው አታስከፉ። እውነቴን ነው የምናገረው። በቃ ብሩክ እግዚአብሔርን ሃይሚ አንተ ስለሰጣት ብቻ ሳይሆን ሃይሚ በጣም ነው የምትወድ፣ በጣም ነው የምታከብረ። ያው የውስጧም ንዴትም ስለነበረ ነው እንጂ ሌላ ነገር አስባ አይደለም። ስለዚህ አንተ አሁን ያሰብከው ሐሳብ እኔ በጣም ገብቶኛል፣ በደንብ ነው የገባኝ። ያኔ እምነት አላመነችኝም አንደኛ ነገር፣ ሁለተኛ ነገር ደግሞ እንዴት ቤቱን ሲሰጣት እንዴት እንታረቅ ትለኛለች። ይሄ ነገር ላንተ ወደ ሌላ ነገር ጭንቅላትን ለውጦታል። እሱን ነገር ደግሞ ማስተካከል አለብህ። ሃይሚ የጥቅም ሰው አይደለችም። እውነቴን ነው የምናገረው። ሃይሚ በጣም ምስኪን፣ በጣም የዋህ ነች። እውነት አንተም ታውቃለህ። ይሄን ነገር በደንብ አድርገህ ትረዳታለህ፣ ታውቃለህ። ግን አንተ
ያው የውስጥ ንዴት ስላለብህ እንለያይ፣ ከዚህ በኋላ አልፈልግም፣ ሌላ ባል አግብቼ ሌላ ሰው ዳረኝና ከሌላ ሰው ጋር እንደዚህ መሆን ፈልገው እሱ ነገር አንተ ልብህን ሰብሮታል። እና ከዚህ በኋላ እንኳን ብትታረቁ እናንተ እምነት የሚባል ነገር አለ እናንተ ውስጥ። ሁሌም ነው የምናገረው እምነት የለም በመሃላችሁ። ከዚህ በኋላም እቺ ልጅ በጣም ብዙ ነገር ነው ይዛባችሁ የምትመጣው። ብትታረቁ ይዛባችሁ ነው የምትመጣው ትልቅ ነገር። ስለዚህ እናንተ ይሄን ነገር ምንድነው አብራችሁ ሆናችሁ ተቋቁማችሁ መፍታት ነው ያለባችሁ። አሁን ስትታረቁ ሌላ አጀንዳ ሌላ ነገር ይዛባችሁ ትመጣለች። እርግጠኛ ነኝ 100% እቺ ልጅ አሁንም ነገር እንደምታመጣ። እናንተ አሁን ምንድነው መታረቅ ነው ያለባችሁ። በቃ ብሩክ ተው፣ በቃ የኔ አባት ተው፣ ይቅርታ አድርግ። ሀይሚዬንም እንዴት እስከምትጨነቅ አታርጋት። ማርያም ተጨንቃለች። እኔ ሀይሚ ፊቷ ሲጨነቅ አይቻላቅም። ዛሬ ግን በጣም ጭንቀት የሆነ አብሶ ደግሞ መጨረሻ ላይ እንደዚህ ብላ ስትሄድ ማርያም እንዴት ድብን እንደበላችኝ። ተቡራዬ በሀይሚ የሚጨክን አንጀት የለም አውቃለሁ። ተናዳል። ያው እሷ ያናዳል፣ ሁሉ ነገር ያናዳል። እሱ አንተም ያደረግከው ነገር እሷንም ያናዳል። ነግራል መጀመሪያ ገብታ ስትናገር ነበር። የሆነ ልብ የሚያቆስን ነገር ሰው ሲናገራችሁ ያው ትናደራላችሁ። የምትወስኑት ነገር ለጊዜው አታውቁም። በቃ አጥፍቻለሁ ብላለች። ሰው አጥፍቻለሁ ይቅርታ አድርጉኝ ከተባለ ደግሞ ይቅርታ የእግዚአብሔር ነው። ይቅርታ አድርግላት ቡራዬ። ተው ታረቁ። እናንተ ስታረቁ እኛም ደስ ይለናል። ለኦዲየንስም ክብር ይኑራችሁ ነው የምለው። እውነቴን ነው የምናገረው። ለኦዲየንስ ክብር ይኑራችሁ እና ኦዲየንስ ይወዳችኋል፣ ያከብራችኋል። ኦዲየንሶቹም ተጨንቋል፣ ጋሽዬም ተጨንቋል፣ ሙሽዬም ወንድሙም ሁሉም ተጨንቋል በእናንተ ምክንያት ማለት ነው። ስለዚህ ታርቃችሁ የእናንተን ጸብ አንፈልግም። ሴጣን በመሀላችሁ ያለውን መስበር ነው ያለባችሁ። ብሩክ ያሰብኩን ሀሳብ ሁሉ ተው፣ ወደ ራስህ ተመልሰህ ከሀይሚ ጋር ያለን ነገር ብትቀጥል ይሻላል። ወንድሜ እወድሃለሁ፣ አከብርሃለሁ። ሀይሚዬም እንደዛው። በተረፈ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።